ኮንስትራክሽን ኮስት ወደ 5000% ገደማ ያደገበት ሁኔታ ሲኖር የሲቪል ሰርቫንቱ ደግሞ ወደ 600% ገደማ ነው ያደገው። ስለዚህ ይሄ ጋፑን እያሰፋው እንደመጣ የምናየው ነው። ስለዚህ እዚህ ያለው ሪል ስቴት ዴቨሎፐር ስለፈለገ ብቻ በዝቅተኛ ዋጋ ሊሸጥ የሚችልበት ሁኔታ የለም። በዓለም አቀፍ የንግድ መስመር ቁልፍ በሆነው ሆርሙዝ የባህር ወሽመጥ ላይ የሚታየው ውጥረት ዛሬ አዲስና ይበልጥ አሳሳቢ ወደ ምዕራፍ ተሸጋግሯል። ኢራን ከፊል መንግስት የዜና ወኪሎች እንደዘገቡት ከሆነ የአገሪቱ አብዮታዊ ዘብ ረቡዕ ዕለት በሰርጡ ላይ ዩፎራ የተባለች ሶስተኛ ንግድ መርከብ ላይ ጥቃት ፈጽሟል። የአውሮፓ ኮሚሽን ሰነድ እንደሚያሳየው ዩክሬን ለሀገሪቱ ቀደም ሲል ከተመደበው 86.7 ቢሊዮን ዩሮ በተጨማሪ የአውሮፓ ህብረት ከሚያቀርበው የ90 ቢሊዮን ዩሮ የድጋፍ ብድር ውስጥ 28.3 ቢሊዮን ዩሮ ብታገኝም አሁንም 19.6 ቢሊዮን ዩሮ የመከላከያ በጀት እጥረት ይገጥማታል ነው የተባለው። ይሁን እንጂ የትርፍ አንጀት ጊዜ የማይሰጥ ብሎም እስከ ሞት ድረስ ሊያደርስ የሚችል አደገኛ ህመም ነው። የትርፍ አንጀት ማለት የትልቁ የአንጀት ክፍል ስትሆን በተለያየ ምክንያት ልትዘጋ ትችላለች። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። ባለፉት 20 ዓመታት ውስጥ የኮንስትራክሽን ግብዓቶች ዋጋ በ5000 በመቶ ሲጨምር የዜጎች ገቢ ላይ የታየው እድገት ደግሞ 600 በመቶ ብቻ እንደሆነ ተገልጿል። ይህም በሪል ስቴቶች አማካኝነት የሚገነቡ ቤቶች አብዛኛው የህብረተሰብ ክፍል ሊገዛው የማይችል እንዲሆን አድርጎታል ነው የተባለው። ደምሰው ሽፈራው ዝርዝር አለው። በኢትዮጵያ ያለው የመኖሪያ ቤት አቅርቦት ውስንነት በተለይም እንደ አዲስ አበባ ባሉ ከተሞች ውስጥ ጎልቶ የሚታይ ነው። ይህንን እጥረት ለመፍታት መንግስት ከሚያከናውናቸው ግንባታዎች ባለፈ የሪል ስቴት ዘርፉም ከፍተኛ አስተዋጽኦ እንዲያደርግ የሚጠበቅበት ቢሆንም ለገበያ የሚያቀርቧቸው ቤቶች ዋጋ ከአብዛኛው ቤት ፈላጊ ማህበረሰብ አቅም ጋር እንደማይጣጣም ይነገራል። የኢትዮጵያ ሪል ስቴት አልሚዎች ማህበር ምክትል ፕሬዚዳንት ኢንጂነር አብርሃም ደምሴ እንደገለጹት ከሆነ ባለፉት 20 ዓመታት ውስጥ የኮንስትራክሽን ግብዓት ዋጋ በ5000 በመቶ ሲጨምር የዜጎች ገቢ ላይ የታየው እድገት ደግሞ 600 በመቶ ብቻ ነው። ይህ ደግሞ ሪል ስቴቶች የሚገነቧቸው ቤቶች አብዛኛው የህብረተሰብ ክፍል ሊገዛው የማይችል እንዲሆን አድርጎታል ብለዋል። አንዱ ምንድነው አሁን ያለው ኢትዮጵያ ሀገራችን ኮንስትራክሽን ሜቶዶሎጂ በፎሬን ከረንሲ ላይ ዲፔንድ ያደረገ ነው። ዳይሬክትሊ ወደ 55% ኮንስትራክሽን ማቴሪያል ኢምፖርቲንግ ማቴሪያል ነው ኢን ተርምስ ኦፍ ኮስት። ኢንዳይሬክትሊ ደግሞ ሌሎችም ግብአቶች ለምሳሌ ኢቭን አሸዋ አቅርቦትን ብናይ መኪናው በፎሬን ከረንሲ የሚመጣ ነው። ነዳጁ በፎሬን ከረንሲ ነው። እነኝን ነገር ስንደማምረው ከ75% በላይ በውጭ ምንዛሪ ላይ ተንጠለጠለ ነው። ስለዚህ የውጭ ምንዛሪው በጨመረ ቁጥር ኮንስትራክሽን ኮስቱም ይጨምራል። ለዜጎችም አፎርደብል ሊሆን አይችልም። ምናልባት ባለፈው 20 ዓመት ውስጥ የኮንስትራክሽን ኮስት ወደ 5000% ገደማ ያደገበት ሁኔታ ሲኖር የሲቪል ሰርቫንቱ ደግሞ ወደ 600% ገደማ ነው ያደገው። ስለዚህ ይሄ ጋፑን እያሰፋው እንደመጣ የምናየው ነው። ስለዚህ እዚህ ያለው ሪል ስቴት ዴቨሎፐር ስለፈለገ ብቻ በዝቅተኛ ዋጋ ሊሸጥ የሚችልበት ሁኔታ የለም። ሌላኛው ደግሞ የግንባታ ፈቃድ ደንቦች ተጽዕኖ ነው። አነስተኛ ገቢ ያላቸውን ዜጎች ተጠቃሚ የሚያደርጉ ቤቶችን ለማቅረብ ጥረት ቢደረግም አሁን ላይ በአስገዳጅ ሁኔታ ሊካተቱ ይገባቸዋል ተብለው የተቀመጡት ነገሮች የመሸጫ ዋጋው እንዲጨምር ማድረጉ ተጠቁሟል። አነስተኛ ኤሪያ ያላቸውን 30-40 ስኩዌር ሜትር ስፋት ያላቸውን ቤቶች ለቤት ፈላጊ ለማቅረብ ደግሞ የግንባታ ፈቃድ ላይ ያሉ ችግሮች አሉ፣ መፈታት አለባቸው። ምክንያቱም በሚሰሩ አፓርትመንቶች በእያንዳንዱ አፓርትመንት አንዳንድ ፓርኪንግ ሪኳየር ያደርጋል። ስለዚህ ምንድነው የሚሆነው? የዚህ የፓርኪንግ ኮስት እንዲሸፍን የሚደረገው ዞሮ ቤት ገዢው ነው። 30 ስኩዌር ሜትርም 40 ስኩዌር ሜትርም የገዛው የፓርኪንጉን ኮስት የሚሸፍን ከሆነ ዞሮ ኮንስትራክሽን ኮስቱ ወይንም የመሸጫው ዋጋ ወደ ላይ ከፍ እንዲል ያደርገዋል። ስለዚህ ምንድነው ቢያንስ በተወሰነ ደረጃ እንኳን ዋጋ መቀነስ እንዲችል የፓርኪንግ ሪኳየርመንቶች እንትን ላይ እና ሌሎችም እነዚህና ሌሎች መሰል የዘርፉ ችግሮችን ይፈታል የተባለለት የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት አዋጅ በሕዝብ ተወካዮች ምክር ቤት ከጸደቀ ከ1 ዓመት በላይ ቢሆነውም እስካሁን ግን ተግባራዊ መሆን አልጀመረም። የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ በበኩላቸው አሁን ላይ አዋጁን ተግባራዊ ለማድረግ የሚያስችል መመሪያ እየተዘጋጀ እንደሚገኝ ገልጸዋል። በእኛ ሀገር የሪል ስቴት ዘርፉ
ምንም እንኳን በእድሜው ገና ወጣት ቢሆንም ከተጀመረበት ጊዜ ጀምሮ ግን በሂደት ውስጥ የተወሳሰቡ በተለይ የዜጎችን መብት የገዢዎችን መብት ከመጠበቅ እና በጊዜ ከማቅረብ ከማድረስ ጋር ተያይዞ ዘርፉ ላይ ጥቁር ጥላ ያጠለለበት እንደሆነ ይታወቃል። የዛው መሰረታዊ ችግር ተብሎ የተለየውም የህግ ማዕቀፍ በሀገር አቀፍ ደረጃ አለመኖሩ ነው። ይሄን የህግ ማዕቀፍ መንግስት በልዩ ሁኔታ በማየት ህግ በማውጣት የገዢውንም የአልሚውንም ገዢው ሲበረታታ ገዢው ገበያው ላይ እምነት ሲኖረው ነው አልሚው ለሚሰራው ለኢንቨስትመንቱ ገዢ ሊያገኝ የሚችለውና ስለዚህ ይሄን ያልተመጣጠነ ወይንም በታማኝነት ላይ ያልተመሰረተ የገበያ ሂደት ለማረም የሚያስችል ግልጽና አስተማሪ እንዲሁም በጣም ተስፋ ሰጪ የህግ ማዕቀፍ ተዘጋጅቶ ወደ ስራ ገብቷል። የኢትዮጵያ ሪል ስቴት አልሚዎች ማህበር ያዘጋጀው የሪል ስቴት ኤግዚቢሽን በዛሬው ዕለት ተከፍቷል። በከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ የተከፈተው የኤግዚቢሽን ለተከታታይ 3 ቀናት በሳይንስ ሙዚየም ክፍት ሆኖ እንደሚቆይ ተነግሯል። ፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን የተሰኘው ሀገር በቀል የልማት ድርጅት በኦሮሚያ ክልል በድርቅና መፈናቀል ለተጎዱ 5 ዞኖች የሚውል የ4.5 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ ፕሮጀክት ይፋ አድርጓል። በጤና በስነ ምግብና በውሃ መሰረተ ልማት ላይ ትኩረት የሚያደርገው ይህ ፕሮጀክት በምስራቅ ሐረርጌ፣ ምዕራብ ጉጂ፣ ምስራቅ ባሌ፣ ጉጂና ቦረና ዞኖች የሚገኙ 296,000 ዜጎችን ተጠቃሚ ለማድረግ ያለመ መሆኑ ተገልጿል። ኃይለ ገብርኤል ታደሰ ተጨማሪ አለው። በኢትዮጵያ የተለያዩ አካባቢዎች በተፈጥሯዊና ሰው ሰራሽ ምክንያቶች በርካታ ዜጎች መፈናቀላቸውን ሪፖርቶች ያመላክታሉ። እነዚህ የሀገር ውስጥ ተፈናቃዮች በተለያዩ የተፈናቃይ መጠለያ ጣቢያዎች ውስጥ ይገኛሉ። በእነዚህ መጠለያ ጣቢያዎች ውስጥና በመኖሪያ አካባቢዎቻቸው ደግሞ ድጋፍ የሚሹ ዜጎችን በርካታ ፍላጎቶችን ለማሟላት የተለያዩ ጥረቶች ይደረጋሉ። የጤና፣ የትምህርት፣ ምግብና ሌሎች መሰረታዊ የሚባሉ አስቸኳይ ድጋፎችን ለማድረግ መንግስትና መንግስታዊ ያልሆኑ ተቋማት ጥረቶችን እያደረጉም ይገኛሉ። ይሁን እንጂ ድጋፎች ቢኖሩም እንኳን አሁንም እርዳታን የሚፈልገው ዜጋና ድጋፍ እየተደረገ ያለው መጠን ተመጣጣኝ አለመሆኑን በምስራቅ ባሌ ዞን ሰዌና ወረዳ የውሃና ኤነርጂ ቢሮ ኃላፊ አቶ ታጁ ከድር ይናገራሉ። 29 ቀበሌዎች አሉን። ከ29 ቀበሌዎች ደግሞ ኦልሞስት 13 አካባቢ ላይ ነው አክቲቭ የውሃ ጉድጓድ ያለን። ከዛ ውጪ ሌላው ደግሞ በሆነ ብልሽት ደረጃ በጄኔሬተር ሊሆን ይችላል፣ በፓምፖች ሊሆን ይችላል፣ በሆኑ ነገሮች ብልሽት የቆሙ ናቸውና እነዛ ሁሉ በአብዛኛው 8-7 ወር በሙሉ ውሃ የሚፈልጉ ናቸው ማለት ነው። በአጠቃላይ የዝናብ እጥረት በመኖሩ የተነሳ የምግብ እጥረትም አለ በአካባቢው ላይ። ያ ማለት ኦልሞስት 98 እስከ 100% የሚጠጋ አካባቢ የዘንድሮ መኸር ወይ ደግሞ እንትናችን ጠፍቷል። የተዘራው እህል በሙሉ ጠፍቷል። ያ ማለት ህዝቡ የግድ ሊያገኘው የሚችለው እርዳታ ካልሆነ በስተቀር ከሌላ ሊያገኘው የሚችለው የምግብ አቅርቦት አይኖረውም ማለት ነው። ይህችን ወረዳ ጨምሮ በኦሮሚያ ክልል 5 ዞኖች የሚተገበር የ4.5 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ ፕሮጀክት ይፋ መደረጉ ተሰምቷል። በምስራቅ ሐረርጌ፣ ምዕራብ ጉጂ፣ ምስራቅ ባሌ፣ ጉጂና ቦረና ዞኖች ላይ የሚተገበረውን ይህንን ፕሮጀክት ይፋ የተደረገው ፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን የተሰኘ ሀገር በቀል የልማት ድርጅት ነው። የድርጅቱ መስራችና ዋና ዳይሬክተር ዶክተር አንበሱ ቶላ ከነዚህ ዞኖች ውስጥ 7 ወረዳዎች መመረጣቸውን ገልጸው የተመረጡበትን ምክንያትም እንዲህ ያስረዳሉ። እነዚህ ወረዳዎች የተመረጡት በተለያየ ምክንያት ህብረተሰቡ እዛ ያለው ህብረተሰብ የአስቸኳይ ጊዜ ድጋፍ ስለሚፈልግ ተጠንቶ ነው እነዚህ ወረዳዎች የተመረጡት እና ይሄ ፕሮጀክት የሚቆየው ለ6 ወራት ነው። በፈረንጆች አቆጣጠር ከኤፕሪል 1 እስከ ሴፕቴምበር 30 ድረስ የሚቆይ ፕሮጀክት ነው እና ይህን ፕሮጀክት ከመንግስት ጋር እንደገናም ደግሞ ከሌሎች እዛ አካባቢ ካሉ ፓርትነሮች ጋር በመሆን ለተጠቃሚው ህብረተሰብ በትክክለኛ ሁኔታ ማገልገል ከቻለና መፈጸም ከቻለን ቀጣይ ፕሮግራሞች ይኖሩናል ማለት ነው። አክለውም የአስቸኳይ ጊዜ ድጋፍ የሚያስፈልጋቸው ዜጎች ተለይተው መታወቃቸውንና በዚህ ፕሮጀክትም 296,000 የሚደርሱ ዜጎች ተጠቃሚ የሚያደርግ መሆኑን የገለጹ ሲሆን ድጋፎቹም በጤና በስነ ምግብና በውሃ መሰረተ ልማቶች ላይ እንደሚሆኑ ተናግረዋል። ድጋፉ በልዩ ልዩ ምክንያቶች እርዳታ ለሚሹ ወገኖች የሚደረግ የድጋፍ አቅርቦት መጠን ያሳድገዋል ተብሎ ይጠበቃልም ተብሏል። በአገሪቱ በተለያየ
ክልል በተለያየ ወረዳ የአስቸኳይ ጊዜ ድጋፍ የሚያስፈልጋቸው ዜጎች ተለይተው በጥናት ታውቀዋል። እኛ ወደ 295,000 የሚደርሱ ተጠቃሚዎች በእነዚህ በሰባት ወረዳዎች እነዚህ በአውትብሬክ ወይም ደግሞ በተለያየ በወረርሽኝ በተለያየ ወረርሽኝ ምክንያት የተጠቁ የጤና ድጋፍ የሚያስፈልጋቸው የስነ ምግብ ድጋፍ የሚያስፈልጋቸው እንደገና ደግሞ የተበላሹ የንጹህ ውሃ መጠጥ ስፍራዎችን በማደራጀት እንደገና በማጎልበት ህብረተሰቡ ንጹህ የመጠጥ ውሃ እንዲያገኝ በሚያደርግና ንጽህናውን እንዲጠብቅ ለተለያዩ የተላላፊ በሽታዎች እንዳይጋለጥ የሚያስችል ስራዎችን እንድንሰራ ነው። እንግዲህ ራያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን በኦሮሚያ በትግራይና በቤኒሻንጉል ጉሙዝ ክልሎችን ጨምሮ በተለያዩ አካባቢዎች የሚንቀሳቀስ ሲሆን በግጭት፣ በድርቅ፣ በመፈናቀልና በበሽታ ወረርሽኝ የተጎዱ ከ1 ሚሊዮን በላይ ለሚሆኑ ተጋላጭ የህብረተሰብ ክፍሎች ድጋፍ እያደረሰ እንደሚገኝም ተገልጿል። በስትራቴጂካዊው የሆርሙዝ የባህር ሰርጥ ላይ ያለው ወታደራዊ ፍጥጫ ተባብሶ በቀጠለበት በአሁኑ ወቅት የኢራን አብዮታዊ ዘብ በሶስተኛ መርከብ ላይ ጥቃት መፈጸሙ ተሰምቷል። በአንጻሩ የአሜሪካ ጦር ቢያንስ 3 የኢራን ሰንደቅ ዓላማ የያዙ የነዳጅ ጫኝ መርከቦችን በኤዥያ ውሃ ላይ መጥለፉንና ከነበሩበት የህንድ የማሌዥያና የስሪላንካ የባህር ክልሎች አቅጣጫቸውን እንዲቀይሩ ማድረጉን የባህር ላይ ጉዞና የደህንነት ምንጮች አስታውቀዋል። ሙሴ ከበደ በዓለም አቀፍ የንግድ መስመር ቁልፍ በሆነው በሆርሙዝ የባህር ወሽመጥ ላይ የሚታየው ውጥረት ዛሬ አዲስና ይበልጥ አሳሳቢ ወደ ምዕራፍ ተሸጋግሯል። የኢራን ከፊል መንግስት የዜና ወኪሎች እንደዘገቡት ከሆነ የአገሪቱ የአብዮታዊ ዘብ ረቡዕ ዕለት በሰርጡ ላይ ዩፎራ የተባለች ሶስተኛ ንግድ መርከብ ላይ ጥቃት ፈጽሟል። መርከቧ በኢራን የባህር ዳርቻ ላይ ተቀርቅራ እንደምትገኝ ቢነገርም ዝርዝር ሁኔታው ግን አሁንም በሚስጥር እንደተያዘ ነው። ይህ ድርጊት ኢራን ቀደም ሲል በቁጥጥር ስር ካዋለቻቸው ኢፓሚኖንዳስ እንዲሁም ኤምኤስሲ ፍራንቼስካ ከተባሉ መርከቦች ቀጥሎ የተፈጸመ ሲሆን ከመጋቢት ወር አጋማሽ ጀምሮ ሰፍኖ የነበረውን አንጻራዊ ሰላምም ዳግም ወደ ከፍተኛ ውጥረት ቀይሮታል። በዚህ የባህር ላይ ፍጥጫ ውስጥም እጅግ አስገራሚው ክስተት ከቴህራን የሚሰሙት የተደበላለቁ መልእክቶች ናቸው። ባሳለፍነው አርብ የኢራን የውጭ ጉዳይ ሚኒስትር የሆርሙዝ የባህር ወሽመጥ ለትራፊክ ክፍት መሆኑን በይፋ ቢያውጁም በሚቀጥለው ቀን ግን የአብዮታዊ ዘቡ መግለጫውን በማስተባበል ሰርጡ ዝግ ሆኖ ማስታወቁ ይታወሳል። ይህ በመንግስት ዲፕሎማቶችና በወታደራዊ ክንፉ መካከል የሚታየው ግልጽ አለመግባባትም በባህሩ ላይ ለሚንቀሳቀሱ መርከቦች ትክክለኛው የጉዞ ፈቃድ የሚል ታላቅ ብዥታን ፈጥሯል። ይህ እንደ ደህንነት ተንታኞች ገለጻ ከሆነ የብዥታ ድንገተኛ ሳይሆን የታቀደ ስትራቴጂ ሊሆን ይችላል። ኢራን አልፎ አልፎ የምትሰነዝራቸው ጥቃቶች የባህር ላይ የኢንሹራንስ ክፍያን ጣራ እንዲነካ ያደርጋሉ። ይህ ደግሞ በድርድር ጠረጴዛ ላይ አሜሪካን ለማስጨነቅ እንደ ትልቅ የመደራደሪያ ካርድ የሚያገለግል የኢኮኖሚ ጦር መሳሪያ ነው። በሌላ በኩል ዋሽንግተን በኢራን ላይ የጣለችውን የባህር ላይ ከበባ ለማጥበቅ ቆርጣ የተነሳች ይመስላል። የአሜሪካ የባህር ኃይል ከሆርሙዝ ሰርጥ 2000 ማይሎች ርቃ በሚገኘው የቤንጋል ባህረ ሰላጤ ውስጥ አንዲት የኢራን የነዳጅ ታንከርን በቁጥጥር ስር መዋሉ አሜሪካ ከሰርጡ ውጭም ቢሆን ረጅም እጅ እንዳላት ለቴህራን ያስጠነቀችበት እርምጃ ሆኗል። የአሜሪካ ማዕከላዊ ዕዝም እስካሁን 20 የሚሆኑ ከኢራን ጋር ግንኙነት ያላቸውን መርከቦች ማገዱን ቢገልጽም እውነታው ግን ከዚህ የተለየ ነው። የባህር ላይ መረጃ አጠናቃሪ ተቋማት እንደሚሉት የኢራንን ነዳጅ የሚጭኑ የጥላ መርከቦች ወይም ሻዶ ፍሊት አሁንም በድብቅ ከበባውን ጥሰው እያለፉ ነው። ከሚያዝያ 13 ቀን ጀምሮ ቢያንስ 11 ታንከሮች ነዳጅ ጭነው ከባህረ ሰላጤው መውጣታቸው ይነገራል። እዚህ ላይ ዋሽንግተን ትልቅ የፖሊሲ አጣብቂኝ ውስጥ ወድቃለች። ከበባውን እጅግ ካጠበቀችው የዓለም የነዳጅ ዋጋ ይንራል። ይህ ደግሞ የዓለምን ኢኮኖሚ ይጎዳል። በተጨማሪም አብዛኛው ነዳጅ የሚላከው ወደ ቻይና በመሆኑ ፕሬዚዳንት ትራምፕ በግንቦት ወር ወደ ቤጂንግ የሚያደርጉትን ጉብኝት ግምት ውስጥ በማስገባትም ከቻይና ጋር ያለውን ግንኙነት እንዳያሻክሩ ጥንቃቄ ማድረግ ይኖርባቸዋል። ጦርነቱ ቆሞ የሰላም ስምምነት ቢፈረም እንኳ የሆርሙዝ የባህር ወሽመጥ ወደ ቀድሞ ሰላማዊ እንቅስቃሴ ለመመለስ ረጅም ጊዜ እንደሚወስድበት ተንታኞች እያስጠነቀቁ ነው። የዓለም የነዳጅ ታንከሮችን መረብ እንደገና ለማደራጀት ብቻ ከ6 እስከ 8 ሳምንታት የሚወስድ ሲሆን የመርከብ ባለቤቶችና የኢንሹራንስ ኩባንያዎች በአካባቢው ላይ እምነት አሳድረው መደበኛ ስራቸውን ለመጀመርም ተጨማሪ ሳምንታት ያስፈልጓቸዋል። ከሁሉም በላይ ግን የመርከብ ኩባንያዎች የሚፈልጉት ጊዜ የተኩስ አቁም ሳይሆን ዘላቂና አስተማማኝ ዋስትና ነው። የኢራን የሚሳኤልና የድሮን አቅም እስካለ ድረስም ቴህራን ይህንን የባህር ላይ ካርድ ለወደፊትም እንደምትጠቀምበት ስጋት አለ። ስለዚህም የሆርሙዝ የባህር ወሽመጥ መከፈት ከወታደራዊ ውሳኔው ይልቅ ጥልቅ የሆኑ የዲፕሎማሲ ስምምነቶችንና ዓለም አቀፍ የደህንነት ዋስትናዎችን የሚጠይቅ እጅግ ውስብስብ ሂደት ሆኖ ይቀጥላል። በአሁኑ ሰዓትም ዓለም በትዕግስትና በስጋት የምጠብቀው ይህ የባህር ላይ የቼዝ ጨዋታ ወደ የትኛው አቅጣጫ እንደሚያመራና የኃይል ሚዛኑ በማን እጅ ላይ እንደሚያርፍ ነው።
ዩክሬን የመከላከያ በጀት እጥረት ሊገጥማት እንደሚችል ተገልጿል። ሀገሪቱ ከአውሮፓ ህብረት ድጋፍ ብታገኝም እንኳ እየተካሄደ ባለው ጦርነት ምክንያት የመከላከያ በጀት እጥረት ሊገጥማት ይችላል ተብሏል። ይህ የፋይናንስ ፍላጎት መጨመር ጦርነቱ እየተራዘመ በሄደ ቁጥር ሀገሪቱ ለጦር መሳሪያና ለወታደራዊ አቅርቦት የምታወጣው ወጪ ምን ያህል እያሻቀበ መምጣቱን የሚያመላክት ነው። ተጨማሪ አለን። የዩክሬን ጦር ወደ ሩሲያ ግዛት ጠልቆ በመግባት የሰው አልባ አውሮፕላን ጥቃቱን ማጠናከሩን ተከትሎ በደቡባዊ ሩሲያ ሳማራ ግዛት በተፈጸመ ከባድ የአየር ላይ ድብደባ ህጻናትን ጨምሮ የሰዎች ህይወት ማለፉ ተረጋገጠ። ጥቃቱ ኢላማ ያደረገው አንድ ባለ 4 ፎቅ የመኖሪያ ህንጻ ሲሆን ከፊል ህንጻው በመፈራረሱ ምክንያት የ12 ዓመት ታዳጊና አያቷ መሆናቸው የተገመተ የሁለት ሰዎችን አስክሬን ከፍርስራሹ ስር ማውጣት መቻሉን የነፍስ አድን ሰራተኞች አስታውቀዋል። የሳማራ ግዛት አስተዳደር ቪያቼስላቭ ፌድሮስቼቭ እንዳረጋገጡት ሟቾቹ በተጨማሪ 12 ሰዎች ላይ መቁሰል አደጋ የደረሰ ሲሆን 3ቱ በአፋጣኝ ወደ ሆስፒታል ገብተዋል ተብሏል። በሌላ በኩል የሩሲያ መከላከያ ሚኒስቴር በአንድ ምሽት ብቻ 150 የዩክሬን ሰው አልባ አውሮፕላኖችን አየር ላይ ማክሸፉን በመግለጽ የዩክሬን ጥቃት ወደ ሩሲያ ስትራቴጂካዊ የነዳጅና የኢኮኖሚ ማዕከላት በስፋት እያነጣጠረ መምጣቱን ጠቁሟል። ከዩክሬን ድንበር በግምት 900 ኪሎ ሜትር ርቀት ላይ በስተ ምስራቅ አቅጣጫ የምትገኘው የሳማራ ግዛት ለሩሲያ የኢነርጂ አቅርቦት እጅግ ወሳኝ ከሚባሉት ስትራቴጂካዊ ማዕከላት አንዷ ነች። ግዛቷ ታላላቅ የነዳጅ ማጣሪያ ተቋማትንና የኬሚካል ፋብሪካዎችን በውስጡ አቅፋ የያዘች በመሆኗ የዩክሬን ጦር ተደጋጋሚ ኢላማ ሆናም ቆይታለች። ለምሳሌ ያህል በታህሳስ ወር ሮስኔፍት በተባለው ግዙፍ የነዳጅ ኩባንያ ስር የሚተዳደረውና በሲዝራን የሚገኘው የነዳጅ ማጣሪያ ተቋም ላይ 2 ጊዜ ጥቃት ተፈጽሞበታል። ዩክሬን እነዚህን የኢኮኖሚ መሰረተ ልማቶች ኢላማ የምታደርግበትን ምክንያት ስታብራራም ተቋማቱ ለሩሲያ ወታደራዊ ኃይል የነዳጅ አቅርቦት በማድረግ በጦርነቱ ቀጥተኛ ተሳትፎ እያደረጉ በመሆናቸውን የሚል መከራከሪያ ታቀርባለች። በተጨማሪም የኢንዱስትሪ ምንጮች ለሮይተርስ የዜና ወኪል እንደገለጹት በሳማራ ግዛት ውስጥ የሚገኘው ሌላኛው ግዙፍ የነዳጅ ማጣሪያ ተቋም በደረሰበት የሰው አልባ አውሮፕላን ጥቃት ምክንያት የማጣራት ስራውን ሙሉ በሙሉ ለማቆም ተገዷል። ይህ የዩክሬን ስትራቴጂ የሩሲያን ወታደራዊ የሎጂስቲክስ አቅም ለማዳከምና የጦር መሳሪያዎቿን እንቅስቃሴ ለመገደብ እያለመ ቢሆንም በሌላ በኩል ዩክሬን ራሷ ከባድ የሆነ የህልውና ፈተና ውስጥ ገብታ ትገኛለች። በወታደራዊ ግንባር ዩክሬን ጥቃቷን አጠናክራ ብትቀጥልም በኢኮኖሚ ዘርፍ ግን አሁንም ድረስ እጅግ ከፍተኛ የሆነ የፋይናንስ እጥረት ተጋርጦባታል። ሀገሪቱ ጦርነቱን ለመደገፍና የመንግስት አገልግሎቶችን ላለማቋረጥ ሙሉ በሙሉ በሚባል ደረጃ በውጭ ሀገራት የገንዘብ ድጋፍ ላይ ጥገኛ ሆናለች። የአውሮፓ ህብረት ለኬቭ የሚሰጠውን ግዛፍ የብድር ፓኬጅ ያጸደቀ ቢሆንም ዩክሬን በመጪው ዓመት የመከላከያ በጀቷን ለመሸፈን በቢሊዮኖች የሚቆጠር ገንዘብ ይጎድላታልም ተብሏል። ኬቭ ኢንዲፔንደንት የዜና ተቋም የተመለከተው የአውሮፓ ኮሚሽን ሰነድ እንደሚያሳየው ዩክሬን ለሀገሪቱ ቀደም ሲል ከተመደበው 86.7 ቢሊዮን ዩሮ በተጨማሪ የአውሮፓ ህብረት ከሚያቀርበው የ90 ቢሊዮን ዩሮ የድጋፍ ብድር ውስጥ 28.3 ቢሊዮን ዩሮ ብታገኝም አሁንም 19.6 ቢሊዮን ዩሮ የመከላከያ በጀት እጥረት ይገጥማታል ነው የተባለው። የዩክሬን አጠቃላይ የመከላከያ በጀት ፍላጎት በ2025 ከነበረው 111.4 ቢሊዮን ዩሮ በከፍተኛ ደረጃ በማደግ ወደ 134.6 ቢሊዮን ዩሮ አሻቅቧል። ይህ የፋይናንስ ፍላጎት መጨመር ጦርነቱ እየተራዘመ በሄደ ቁጥር ሀገሪቱ ለጦር መሳሪያና ለወታደራዊ አቅርቦት የምታወጣው ወጪ ምን ያህል እያሻቀበ መምጣቱን ቁልጭ አድርጎ ያሳያልም ተብሏል። ዓለም አቀፉ የገንዘብ ተቋም ዩክሬን ያለባትን ሰፊ የበጀት ጉድለት ለመሸፈን በ2027 ከአውሮፓ ህብረት 38 ቢሊዮን ዶላር ታገኛለች የሚል ግምት አስቀምጦ የነበረ ቢሆንም የአውሮፓ ህብረት የብድር ክፍፍል ዝርዝር እንደሚያሳየው በዚህ ዓመት ለኬቭ የሚቀረው ገንዘብ 13.3 ቢሊዮን ዩሮ ብቻ ነው የሚሆነው። ይህ አሃዝ ደግሞ ዓለም አቀፉ የገንዘብ ተቋም ከገመተው መጠን ከግማሽ በታች ነው። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽና ዲጂታል ጤና ዘርፍ መሪ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽህፈት ቤቱ ባወጣው መግለጫ ሹመቱ የተሰጠው ጠቅላይ ሚኒስትሩ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው ተብሏል። ዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድም ጥልቅ እገዛ ማድረጉን በሹመት ደብዳቤያቸው ላይ ሰፍረዋል። በመግለጫው እንደተጠቀሰው ባለፉት ጥቂት ዓመታት ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ መሆኑም ተገልጿል።
የሕዝብ ተወካዮች ምክር ቤት ባካሄደው 16ኛ መደበኛ ጉባኤ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን አጽድቋል። ምክር ቤቱ የሰብአዊ መብት ኮሚሽንን ለማሻሻል ባወጣው አዋጅ ቁጥር 1224/2012 አንቀጽ 2/6 መሰረት የተጓደሉ የሰብአዊ መብት ኮሚሽነሮችን በመስፈርቱ መሰረት ምልመላ ሲያካሄድ መቆየቱ ይታወሳል። በዚህም መሰረት ዶክተር ሚዛኔ አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር፣ ወይዘሮ አሸነፈች አበበ የሴቶችና ህጻናት ጉዳዮች ዘርፍ ኮሚሽነር፣ አቶ መሐመድ አህመድ በኢትዮጵያ የሰብአዊ መብት ኮሚሽን የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽነር እንዲሁም አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽነር አድርጎ ምክር ቤቱ በአንድ ድምፅ ተአቅቦ በአብላጫ ድምፅ ውሳኔ ቁጥር 9/2018 አድርጎ አጽድቋል። ዳሽን ባንክ የ30ኛ ዓመት የምስረታ በዓሉን በማስመልከት ያዘጋጀው ኤክስፖና የፎቶ አውደ ርዕይ በዛሬው ዕለት ተከፍተዋል። ኤክስፖ ባንኩ ላለፉት ዓመታት በፋይናንስ ኢንዱስትሪው ሲሰጥ የቆየውን ምርትና አገልግሎት የሚያሳይበት ነው ተብሏል። በተጨማሪም ደም በመለገስ ሕይወት ያድኑ በማለት የደም ልገሳ ተያዥ መርሃ ግብር ማዘጋጀቱንም ገልጿል። ኤክስፖ ከዛሬ ሚያዝያ 15 ቀን እስከ ሚያዝያ 24 ቀን 2018 ዓ.ም ድረስ ለ9 ቀናት እንደሚካሄድም ተገልጿል። በኢትዮጵያ የባንክ ኢንዱስትሪ ከ900 በላይ በሆኑ ቅርንጫፎች ከ8 ሚሊዮን በላይ ደንበኞችን ስለማፍራቱ የገለጸው ባንኩ የምስረታ በዓሉን ከጥር 2018 ዓ.ም ጀምሮ እያካሄደ መሆኑ ይታወሳል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በአልጄሪያ ቲንዶፍ ካምፖች ውስጥ የሚገኙ ከ170 ሺህ በላይ ሳህራዊ ስደተኞች ለግማሽ ክፍለ ዘመን የዘለቀውን የነጻነት ትግል አጠናክረው መቀጠላቸውን ገለጹ። ስደተኞቹ ሞሮኮ ያቀረበችውን የራስ ገዝ አስተዳደር እቅድ ውድቅ በማድረግ የሀገራቸውን የምዕራባዊ ሳህራን ሙሉ ነጻነት እንደሚሹ አስታውቀዋል። ሞሮኮ ግዛቱን የራሱ አካል አድርጋ ብትመለከትም የፖሊሳሪዮ ግንባር ግን የራስን እድል በራስ የመወሰን የህዝብ ውሳኔ እንዲካሄድ እንደሚፈልግም ገልጿል። አሜሪካና የተባበሩት መንግስታት የሞሮኮን እቅድ ተመራጭነት ቢደግፉም ስደተኞቹ ግን ከዓላማችን አንደራደርም ሲሉ ቃላቸውን አድሰዋል። የተባበሩት መንግስታት የጸጥታው ምክር ቤትም በጉዳዩ ላይ ዝግ ስብሰባ እንደሚያደርግ ይጠበቃል ሲል አፍሪካ ኒውስ ዘግቧል። ቱርክ እድሜያቸው ከ15 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያ ተጠቃሚነታቸውን የሚገድብ አዲስ ህግ አውጥታለች። በዚህም መሰረት የቴክኖሎጂ ኩባንያዎች ተጠቃሚዎች እድሜያቸው የሚያረጋግጡበት ጥብቅ ስርዓት እንዲዘረጉ ይገደዳሉ። ፕሬዝዳንት ረሲፕ ጠይብ ኤርዶሃን በሚቀጥሉት 15 ቀናት ውስጥ ህጉን በፊርማቸው ያጸድቃሉ ተብሎም ይጠበቃል። ፕሬዝዳንት ኤርዶሃን በሰጡት መግለጫም ማህበራዊ ሚዲያዎች የህፃናትን አእምሮ የሚበክሉ መድረኮች እየሆኑ መምጣታቸውን ተናግረዋል። ቱርክ ይህንን ውሳኔ ያስተላለፈችው ህፃናትን ከዲጂታል አደጋዎች ለመጠበቅ ሲሆን መሰል እርምጃዎችን እንደ ፈረንሳይና ዴንማርክ ያሉ ሀገራትም እየወሰዱ ይገኛሉ። በስዊድንም ተመሳሳይ ገደቦችን ስለመጣል ውይይቶች እየተደረጉ ነው። ይህ እርምጃ በዓለም አቀፍ ደረጃ ህፃናት በኢንተርኔት ላይ ያላቸውን ተጋላጭነት ለመቀነስ ከሚደረጉ ጥረቶች አንዱ ተደርጎ ተወስዷል ሲል ስዊድን ሄራልድ ዘግቧል። ወደ ጤና አዳም መረጃችን አለፍን። ትርፍ አንጀት ጊዜ የማይሰጥና በጊዜ መታከም ያለበት ህመም እንደሆነ የሕክምና ባለሙያዎች ያሳስባሉ። የትርፍ አንጀት የትልቁ አንጀት ክፍል ሲሆን በተለያዩ ምክንያቶች ሲዘጋ የሚያሳዩ የመቆጣት ስሜት እንደሆነም ይገለጻል። ለመሆኑ የትርፍ አንጀት ምንድነው? መፍትሄውስ? የሚለውን የጤና ባለሙያው እንዲያዘጋጅቶልናል። ተከታትለን እንመለስ። ሰላም። ምግብ ተመግቦ ገላ መታጠብ ለትርፍ አንጀት ያጋልጣል? ለመሆኑ ትርፍ አንጀት ምንድን ነው? መፍትሄውስ ምንድን ነው? ዶክተር ቢኒያም ነኝ፣ አብራችሁኝ ቆዩ።
ምግብ በልቶ ገላን መታጠብ ለትርፍ አንጀት ያጋልጣል ሲባል መስማት የተለመደ ነው። ሆኖም ይህ ሐሰት ነው። ለትርፍ አንጀት አያጋልጥም። ይሁን እንጂ የትርፍ አንጀት ጊዜ የማይሰጥ ብሎም እስከ ሞት ድረስ ሊያደርስ የሚችል አደገኛ ህመም ነው። የትርፍ አንጀት ማለት የትልቁ የአንጀት ክፍል ስትሆን በተለያየ ምክንያት ልትዘጋ ትችላለች። ይህ በሚሆንበት ጊዜ መቆጣት ይኖራል። ያኔ በተለምዶ ትርፍ አንጀት ያዘው ይባላል፣ ወይንም በሕክምና አጠራሩ አፔንዲሳይተስ። ከማንኛውም የእድሜ ክልል ላይ ሊከሰት የሚችል ሲሆን በዋናነት ግን ህጻናትን እንዲሁም ወጣቶችን ያጠቃል። ለመሆኑ ምልክቶቹ ምንድን ናቸው? አንደኛ፣ እምብርት አካባቢ ጀምሮ ወደ ታችኛው የቀኝ የሆዳችን ክፍል የሚሄድ ከባድ ህመም ዋነኛ ምልክቱ ሲሆን ከዚህ በተጨማሪ ማቅለሽለሽ፣ ማስመለስ፣ ትኩሳት ሊኖር ይችላል። ህጻናት ስሜታቸውን በግልጽ ስለማይናገሩ ምልክቶቹን የሚከተሉት ናቸው። አንደኛ፣ ሆዳቸው አካባቢ ያሳዩ ማልቀስ፣ ከፍተኛ ትኩሳት እንዲሁም ማቅለሽለሽ እና ማስመለስ ይጠቀሳሉ። የትርፍ አንጀት ላጋጠመው ሰው የሚሰጠው ህክምና የቀዶ ህክምና ሲሆን ታካሚው ከ48 እስከ 72 ሰዓታት ሆስፒታል ተይቶ መቆየት ሊኖርበት ይችላል። የትርፍ አንጀት ካልታከመ ወደ ሆድ ውስጥ በመፈንዳት ለሞት ይዳርጋል። ስለሆነም ምልክቶቹን ካስተዋሉ ወደ ህክምና ተቋም በአፋጣኝ በመሄድ መታከም ግድ ይላል። ሰላም። በተሽከርካሪያችን ላይ በየጊዜው መቀየር ያለባቸው ነገሮች እንዳሉ ባለሙያዎች ይናገራሉ። በዋናነትም የመኪናችንን የሞተር ዘይት ጊዜውን ጠብቀን መቀየር እንዳለብንም እንዲሁ ያሳስባሉ። ለመሆኑ መቼና እንዴት እንቀይር የሚለውን የአውቶሞቲቭ ባለሙያው አዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን የመኪናችን የደም ስር የሆነውን የመኪና የሞተር ዘይት በስንት ጊዜ መቀየር እንዳለበት እናያለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመኪና ሞተር ዘይት ማለት የመኪናችን የደም ስር እንደሆነ ግልጽ ነው። ይህን ስንላችሁ በነዳጅ ብቻ የሚሰሩ መኪኖች ብቻ ሳይሆኑ አሁን በከተማችን ላይ የምናስተውላቸው ነዳጅና ኤሌክትሪክ በአንድ ላይ የሚሰሩት ሃይብሪድ በሚል በተለምዶ የምንጠራቸው ተሽከርካሪዎችንም ይጨምራል። እነዚህ መኪኖች የመኪናችን ሞተር የሚገኙበትን የተለያዩ የሞተር ክፍሎችን ማንቀሳቀስ ይኖርባቸዋል። ይህ ደግሞ በውስጡ ፍሪክሽን ወይ ደግሞ ሰበቃ እንዲፈጠር ያደርገዋል። የመኪና ዘይት ሞተሩ የተለያዩ ቦታዎች በመግባት የማለስለስ ስራውን የሚሰራ ነው። ለዚህም ነው መኪናችን ይዘን ከመንቀሳቀሳችን በፊት ሞተሩን ማሞቅ አለብን የሚባለው። ምክንያቱም ዘይቱ የሚፈለግበት ቦታ ሳይደርስ ሞተር ውስጥ የሚገኙት የተለያዩ ክፍሎች ከተንቀሳቀሱ ሞተር ውስጥ ጉዳት ሊደርስ ስለሚችል ነው። ታዲያ ይህ ለሞተር ወሳኝ የሆነው ዘይት ለመቀየር ራሱን የቻለ ጊዜ አለው። ይህን ለመመልከት ደግሞ ከመኪናው ጋር የሚመጣው መመሪያ መመልከት ይኖርብናል። ከዚህ በተጨማሪ ግን እንደ መኪናው ቢለያይም ከ5000 ኪሎ ሜትር እስከ 10000 ኪሎ ሜትር ባለው መቀየር አለበት። ከኪሎ ሜትሩ በተጨማሪ ደግሞ መኪናውን አቁመን ለረጅም ጊዜ የምንቆይ ከሆነ ከ3 ወር እስከ 5 ወር ባለው ውስጥ ዘይቱ መቀየር አለበት። ከዚህ በተጨማሪ ማየት ያለብን ነገር ዘይት መቆሸሽና አለመቆሸሹን የመኪናው ኮፈን ከፍተን የዘይት መመልከቻ ዲፕስቲክ ስንመለከት በውስጡ ያለው ዘይት ቆሽሾ ወይም ወደ ታች ወርዶ ከሆነ ዘይቱ መቀየር አለበት ማለት ነው። የዘይት ዲፕስቲክ ግን ስንመለከት በውስጡ ያለው ዘይት በጣም የወረደ ከሆነ አንዳንድ ጊዜ በአላስፈላጊ መልኩ ዘይት ከነዳጅ ጋር የተቃጠለ ሊወጣ ስለሚችል እሱም መፈተሽ ተገቢ ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።